ጥያቄ ነበረኝ ሚስት ነበረችኝና ሚስት ነበረችኝ ወላ አለችኝ ነበረችኝና አልግባባልን በቃ አልግባባ ስንል ምንድነው የምትዘጋጀው መፈታት ፈልገሽ ነው ለስራት አዋለችኝ 5000 አንጨልኳት 3000 ልስጥ አለችኝ 2000 ያወጣ ታረጋግጥ ተታረቋት ማለት ብሩ አራሚ ሆርብኛል ማለት ስሰጥ ፈታት ብሩ አራማ አይሆንም ለማለትላ ወላዝም ዝባለው لا ፍች ጠይቃህ ነው እኮ እሱ አይደል አዎ ተስተካከለ ለምን ተስተካከለ መፈታት ፈልገሽ ነው ለስራት አዋለችኝ 5000 አንጨልኳት 3000 አርግልኝ ስለይ የ2000 በቃኛ አርጓት ተታረጋግጥ ተታረቋት لا اله الا الله طيب ግን አንተ ፍች ፈልጋ መሆኑን በምን አወቅ በቃ ተጨቀጨቀኝ ነው በቃ ጭቅጭቅ በቃ በዛ ጊዜ ምንድነው የምትጨቀጨኝ ለምንድነው መተፋፈል ብለሽ ነው እንዳልኳት ጠይቃት አዎ አለችኝ በቃ ምን ሌላ ነገር የለም አዎ ስትለኝ 5000 አንጨርኳት 3000 አርግልኝ አለችኝ 2000 በቃኛ ሰራት ልቅ አጋ ስጡት ታረጋች እኔ ፈትልሻለሁ አልኳት አለቀ ብሩ ችግር አይኖርም ለኔ لا እሷ ጠይቃህ ቢሆን ኑሮ ችግር የለውም ለማንኛውም እሷ መፈታት ያፈለገችው የራሷ ምክንያት ኑሮ አሳምና ራሷን አሳምናት ከፍየም ቢሆን ልፈታ ብላ አምናበታለችና ምንም ችግር የለውም ኢንሻአላህ ባረከላሁ እኔ ስምህን አልጠራም በልጅነት ጫት ያስጀመርከኝ ልጅ ማለት ነው ጫት ያስጀመርከኝ ልጅ ስምህን አሁን አልጠራም ፈጣሪ እከኪል ከቀበህ ቅዘን በቅዘን አርጎ አንተን ያሳየኝ እንዲው አይለፍልህ ዘላለምክን አክከህ ፎክተህ ቅር እንደዚህ ነኝ ገና ምንም በማላውቅበት እድሜ ጫት እንድጀምር ወሱሰህ ያስጀመርከኝ ልጅ ማለት ነው መድኃኒዓለም አባቴ እንደው በመብረቅ ስንጥቅ ያርገህ አይለፍልህ እድሜ ልክ ግን እንዳከክ ቅር እሱ ትልቅ ሰው ነው እና ይዛሳት ልጅ ነበርኩ ና ኢየሱስም ምናምን ያስገቡና መድኃኒዓለም ማለት ነው ግን አንተንም ከዚህ ካለበት ሱስ ያስወጣል ያውጣው ያውጣሽ ጥሩ ነገር ይገጠም እኔንም ያስወጣል አቤት ብራዘር በሰላም ነው በዚህ በለሊት ብራዘር ይመች ቮይስ በመላክ ሽለለ ተመችተሽኛል ፍርዶስ ምናምን ሲል እኮ በቃ አችኳ ምናምን መስለኝ ነው ይመች አይ በዚህ በለሊት ታይብ ማለት ዳርቶ አጣቀም አይደወልም በየ ነው ፍርዶስ ማለት ሚስቴ ናት ያጣፍጥልሽ ያራዲዬ ልጅ ያኔ ማለት ሚስት ምናምን የሚለው ነገር እዚህ ጋር ይሰራል ፌስቡክ ተጠቃሚ ነው ባለው አየር እንቀሳቀስ ብዬ በትበት ስል ጊዜ ያው ግርጣለኝ አንቺ ቤት ታውቂያለሽ ትዳርሽ የተባረከ ይሁን ብሮ ዛሬ እንግዲህ ፈታ የምትሉበት ቀን ነው በጣም ያሳቀኝ ቪዲዮ ነው ያጋበስኳችሁ እነዚህን ቪዲዮዎች ደጋግማችሁ ስታዩት ማለት ነው የምር ሁሉ ያስቋቸውልና በነገራችን ላይ መጨረሻ ላይ ያለው ነው ያሳቀኝ ፌስቡክ ማለት ነው በነገራችን ላይ በጣም ትክክል ነው ትዳር ካላት ለምን ፌስቡክ ሜሴንጀር ኦንላይን ቁጭ ትላለች ከዛ ያጣፍጥ ልጅ ያለው ነገር ተወጅቶኛል እንዴ እዚህ ጋር ትዳር ምናምን የለም በቃ ፍርዶስ ሲል እዚህ ጋር ኦንላይን ተቀምጣለች ምን ያርግ እንዴ እዚህ ጋር ፌስቡክ ያለው ሰው ሚስት ምናምን የሚባል ነገር አይሰራም ትክክል ነው በቃ እሷ ለምንድን ነው ፌስቡክ ላይ ቁጭ የምትለው ትዳር ካላት በተለይ ባሏ ጋር ተኝታ እንግዲህ በሚስቱ ስልክ ነው ይሄንን ሪከርድ ያደረገ ያለው እና ዲናችሁ ሰላም አለይኩም ደህና ናችሁ ያላችሁበት ሰላማችሁ እዚህ ይበል የመጀመሪያው ደግሞ ኒካ ነው በጣም ነው ያሳቀኛም ኡስታዝ ላይ ፍታኝ ስንት ከፍላለሽ እንዴ ኒካ በክፍያ ነው እንዴ ቆይ 5000 አልኳት አለ ከዛ ወራይ 3000 አርግልኝ ስትለኝ አይ 2000 በቃኝ ከዛ ውልቅ አርጋ ሰጠችኝ ነው ያለው እንግዲህ ተመልከቱ ውልቅ አርጋ 2000 ሲሰጠኝ ፈታውሽ ብዬ 2000 ወሰድኩኝና 2000 حرام ይሆንብኛል ወይ ለመልስ ወይ ያለ ነው እነዚህ መጀመሪያም ፍቅር የላቸውም
አስባችሁታል? ግን እሷም የምትጨቃጨቅበት የራሷ ጉዳይ ኑሯት ይሆናል። ከዛ ልክ ሲፈታት በቃ በደስታ ነው። በቃ እሷ አስባበት ሰጥታለችና ውሰደው አሉት ኡስታዝ ማለት ነውና ልጁ ግን ይለያል ማለት አንዳንዱ 10,000 ብር ይጠይቃል 5,000 ካለው 5,000 ብርም ያስከፍላሉ። ያ ሐራም ነው። እቺ ልጅ ግን 5,000 ስትጠይቅ 3,000 አርግልኝ ሲላት 3,000 አርግልኝ ትለዋለች። ዋጋ ላይ መደራደር ማለት ነው። ኒካ ጨዋታ ነው ማለት ክፍያው ይቅርና የሰው ልጅ ቁጭ ብሎ በቃ ካልተግባባ እንዲህ ነው እንለያይ ነው እንጂ እዚህ ደረጃ በቃ በንዴት ከዛ በኋላ ምንድነው የምጨቀጭቅኝ? ኧረ ይመቻችሁ። እስቲ እንደዚህ አይነት አጋጣሚዎች በነገራችን ላይ ሚዲያ ላይ ሲመጡ ያስቃሉ እና ኡስታዝም እንግዲህ ይመቻቸው። ያው በሰላም መንገድ ነገሩት። ነገሩ ካለፈ በኋላም ቢሆን ግን አንተ ይሄን ያክል እሷ ስጨቀጨቀች ችግርህ ምንድነው? ያ ችግሩን ያው ታውቆ ይሆናል። ይሄን ያክል እሷ ጠልታ እንዴ ደስታዋ ነው እሷ እኮ ደስተኛ ናት ማለት ነው በመፈታቷ። ምክንያቱም ስጨቀጨቀህ ለፍታሽ ወይ መፈታት ፈልገሽ ሆኖ አዎ እሺ 5,000 አንቺና ለፍታሽ አይ 3,000 አርግልኝ እዚህ ደረጃ ያደረሳት ነገር ካንተ ለመፈታት ምንድነው ነው? ሌላ ቦታ ተጀናጅና ይሆን? ምን አድርጊያት ነው? ጸባይ ምን ላይ ያልተመቻትን ምን አድርጊያት ነው ብለህ መጠየቅ ነበረብህ ከብሩ በፊት። አንድ ሰው ጥሎክ ሲሄድ ጉዶሎህን ነግሮክ ቢሄድ ታስተካክላለህ፣ ለወደፊቱ ይጠቅማል። ብሩ ምንም አያደርግልህም። ገንዘብ ምን ያደርጋል? ግን እናንተ ምን እንዳላችሁ የሆነ ሰው ዝም ብሎ ምንነታችሁ ሳይነግራችሁ ጥሏችሁ ሲሄድ በትዳርም ሆነ በፍቅር ማለት ነው የሆነ ሰው ዝም ብሎ ጥሏችሁ ሲሄድ በጣም እድሜ ልክ ጸጸት አይለቃችሁም። ምን አድርጌ ይሁን እያላችሁ ትኖራላችሁ። ያለባችሁን ችግር ለማሟላት መጠየቅ ግድ ነው። ጠይቁ። ምን አድርጌ ነው እንደዚህ የተባልኩት እዚህ ደረጃ ያደረስኳት? በቃ ኦፍ ኮርስ እቺ ልጅ ብትፈልግህ ካንተ ለመፈታት ምናምን አትፈልግም። ከፍላ እስተመፈታት ደረጃስ አስባችሁታል? ግን ስለዚህ ምን አድርጊያት ነው? እንዴት ነው? አንተ ስለጨቀጨቀችህ ብቻ ይሆናል ይሄን ነገር የፈጠርከው። በንዴት ፈታውሽ ብቻ ነው ያልካት። ፈታሃት። ግን ምን አድርጊያት ነው ብለህ ማወቅ አለብህ። አንደኛ በአልጋ በኩል ጎዶሎ ካለህ ያንን ለማሟላት መዘጋጀት አለብህ። ወንድ ነህ። ጸባይ እሷን እንትን የሚላት ከሆነ ማወቅ አለብህ ነው። ይሄ ነገር በቤተሰብ በኩል ነው ወይ እኔ ፍቅር ሳላሟላላት ሌላ ወንድ ፈልገህ ሂደህ ነው የሚለውን በጭንቅላትህ ኮፒ ማድረግ አለብህ እንጂ ዝም ብላ ፍታይ ብላ ገንዘብ ውልቅ አርጋ ሰጥተህ ሜዳ ላይ ጥላህ ስትሄድ በፍጹም እንትን አይኖርህም። በቃ ገለሃለች። የምር ሞቷል ይዘውዬ እና ይመቻችሁ። ረመዳን ስንተኛ ላይ ነን ዛሬ? እንግዲህ ረመዳን ሮጠብን፣ በጣም ሄዷል። ስንተኛ ቀን እንደሆነ ኮሜንት ላይ